የእናት ወር ዝጉርጉር ነው የሚባለው እኮ አንዳንዴ እኮ ትክክል ነው። ይሄ ድራማ ያው ድራማ የሆነ እንጂ እኮ ማለት እውነታ ነው የሚያስተምረው ና በነገራችን ላይ የማርታ እህት እንግዲህ ኤቢ ማረኝ ነው የምታስብለው። ኤቢ ማረኝ። ደረጀ ግን ከመጀመሪያው ገና ማርታ እህቴ ልትመጣ ነው ምናምን ስትል ልጆችን እንዳትናገር ማርታ ልጆችን ከተናገረች ግን ብሎ አስጠንቅቋት ነበረ ለማርታ ማለት ነው። እና ከኤቢ ጋር ግን ያው ይስማማሉ። ውሀዬን ግን እንደምታዩት በጣም ጅል ነው የምትላት። እና መጀመሪያ ላይ እንግዲህ ግን ያው እንደተመለከታችሁት ደረጀና እንዲሁም ማርታ ተቀብለዋት ሲመጡ እናም ተቀብለዋት እንግዲህ ገዜ ነበረ እና ማርታ እንግዲህ ገዜና ሰው ላስተዋውቅ ብላ ገዜም እንግዲህ እጁን ዘርጋ ሲያደርግ ኧረ ደግሞ ይሄ ምንድን ነው ምናምን እያለችም እንግዲህ በጣም ነበር የተጸየፈችው። ና ጊዜ በዚህ ጊዜ በጣም ተናዷል። እንዴት ትጸየፈኛለች? እኔ ዘበኛ በሆን ሰው አይደለሁኝም ወይ ብሎም እንግዲህ ግን በጣም ነበር የተናደደባት። ና በጣም በቃ በዱላ ራሱ አላ አይደለ ሊያንቋድዳት ነው የሚባለው። እና በዚህ ጊዜ ማርታ እንዴት እንደተሸማቀቀች። ምክንያቱም አንዳንድ ሰው በነገራችን ላይ በሰው ፊት ያሸማቀቃችኋል። በቃ እናንተ መልካም ሆናችሁ ግን ያ ሰው ደግሞ በሰው ፊት እንደዛ ሲሆን ባችሁ በጣም ነው የሚያሳፍረውም የሚያሸማቅቀው። እናም እንግዲህ ግን ያው ማርታን በቃ ችግር የለውም ምን ኤቢ ያወርዱታል ቶ ምናምን በማለትም እንትን ይሉታል። ደረጀም እንግዲህ ግን ይኸውልህ ጋሽ እኔ እኮ እንጀራ ብዬ ነው እንጂ እኮ እኔ ሰው እኮ ነኝ፣ በክብሬ አልደራደርም። ይኸውልህ እኔ እርስዎን ብዬ ነው እንጂ በዚህ በዱላ ነበር ማንቆራጥጣት ሲልም ደረጀም በቃ ችግር የለውም ቶ በቃ ማለት ኤቢ ያወርዱታል ሲልም እንግዲህ ግን ይተዋዋል ማለት ነው። እና ወዶች ደግሞ ያው ለውሀዬ ቸኮሌት ይዤልሽ ነው የመጣሁት፣ ምን ይዘሽልኝ መጣሽ አክስቴ ብላ እንግዲህ ሮጣ አቅፋት ነበረ። እና ሮጣ እንግዲህ ስታቅፋት እናም ደግሞ ያው እኛ ልጆች እንግዲህ እንግዳ ሲመጣ ሁላችንም መታቀም እንፈልጋለን። እና ውሀዬም አቅፋት በዛ ላይ ደግሞ ምጥን ጠጋ ብላ ልታቅፋት ስትል እንዴት እንዳየቻትና እንዴት እንደጽይፍ አለቻትና ምጥን በዚህ ጊዜ እኔ እናት መልስ አለች ወደ ኋላ። ማርታ በዚህ ጊዜ መሆኑን በጣም እየተሸማቀቀች ነበረ። እናም እንደዛ ስትላትም እና ክስቴ እንኳን በሰላም መጣሽ፣ እንዴት ነሽልኝ፣ ምን ይዘሽልኝ መጣሽ አለቻት ውሃ። እንደዛ ስትላት እንግዲህ ግን ወይኔ ወድ ዛሬም አላደግሽም ቸኮሌት ይዤልሽ መጥቻለሁኝ አለቻት ማለት ነው። እና ውሀዬም በዚህ ጊዜ በጣም ደስ አላትና ለምጥንስ ምን ይዘሽላት መጣሽ ስትላትም ደግሞ ይች ማናት በቃ አላደለን እንዴት እንትን እንደምትል ይቺ ደግሞ ማናት ምናምን ስትልም በይሄ ጊዜ ማርታ እንዴ ረስተሻን ነው እንዴ አንድ ላይ እኮ ነው ያደጉት እኮ አይለያዩም እኮ እያለችም እንግዲህ ግን ነገሮችን እያስተባበለ ልታወራ ሞክራ ነበረ። እናም እንደዛ ስትልም ይህ እንደው ማርታ ደግሞ አንቺ ደግሞ እንደው በቃ አላ አይደለ ተንዘላዝለሻል በቃ አላ አይደለ እንደዛ ስትላት ጊዜ ማርታን በዚህ ጊዜ ተደነግጥና ምን ማለት ነው ምናምን ስትልም ምጥም በይሄ ጊዜ ብድግትንና በቃ ቻው ውሀዬ ትላለች። እንደ ቸኮሌቱስ ምናምን ቸኮሌት ይዘሽ አትሄጂም እንዴ ነው ስትላት፣ አይ ይዘሽለው ነገ ትምህርት ቤት ይዘሽው ነይ ትላታለች። እና በዚህም ጊዜ እንግዲህ ትሄዳለች እና ኤቢ ኬዳ ነው ኤቢ በጣም ናፍቃኛለች ከማንም በላይ ስትልም ኤቢ ያው ስለ ደከማት ነው ክፍሏ ላይ ትመጣለች ምናምን ትላለች። እና ውሀዬን እንግዲህ ሂጅና ጥሪያት ብላ ትልካታለች። ውሀዬም ያችን ቸኮሌት እንግዲህ ከንፈልገ የለ ያው እየሮጠች ሄዳ እችን ኤቢን ጠርታ ትመጣለች ማለት ነው። በዛን ጊዜ እንግዲህ ማርታና እህቷ አንድ ላይ ሆነው እያወሩ ምናምን ነበረ። እንግዲህ ኤቢንም ትጠራላታለች። ኤቢን እንግዲህ ከጠራችላት በኋላ ያው እያወሩ ነበረ አንዳንድ ነገሮች። ከዛ ልች ደግሞ ማነች ሰራተኛችሁ ናቸው ይችን የምስለ ቆንጆ ሰራተኛ እያለችም እንግዲህ ስለ ሁሉም ስለ ቤቱ ስለ ሰላምም ጠይቃ ነበረ። ሰላም እንግዲህ ግን ያው ልትወልድ እንደሄደች ምናምን ትነግራታለች። አግብታ ነው ወይ ስትል አይ አላገባችም ትላት እና ታዲያ ሳታገባን እንዴት ልትወልድ ቻለች እያለችም አሁን ላይ ደግሞ ኤቢን እፎይ ስንል ነገር ጎርጓሪ ደግሞ አሁን የማርታ እህት መጥታለች ማለት ነው። እናም እንደዛ ስትላት በዚህ ጊዜ ናታንና ዳጣ ይመጣሉ። ናታንና ዳጣም እንግዲህ ግን ሰላም ሳይሏት ምክንያቱም ከውጭ ገዜን እንደኮረኮመችው ስለነገራቸው እነሱ ምንም ነገር ሳይናገሩ ወደ ክፍላቸው ይገባሉ። እነዚህ ደግሞ እነማን ናቸው ስትልም ወይ እቻ ክስቴ ይሄ አባዬ የጓደኛው ልጅ ነው ትላለች ናታንን ማለት ነው። ይችኛው አስታዲያ ስትልም ይችኛዋም እንደዛው ነች ትላለች። እና ምን ሆነሽ ነው አንቺ ደግሞ በጣም ፈዘሻል ምንድነው ወንዱን ጎረምሳ ግቢና ለምን አታስጨፍሬንም ስትልም በዚህ ጊዜ ኤቢ ችግር የለውም አስጨፍራችኋለሁኝ እያለችም
ትመልስላታለች። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እና ማርታም ኤቢም እንግዲህ በቃ ስለደከመኝ ልሄድና አረፍ ልበል ትልና እንግዲህ ወደ ክፍሏ ትሄዳለች ማለት ነው። በዚህ ጊዜ ነበረ ውሃዬ መጥታ እንግዲህ ቸኮሌቱን ምናምን ስትጠይቃት የምን አባስ ቸኮሌት ናንቺ ጅል እያለችም እንግዲህ ሁለተኛ እንዲያውም እንደዚህ አይነት ጥያቄ እንዳትጠይቂ ብትጠይቂ ዋየውልሽ ምናምን እንግዲህ ስታስፈራራት በዚህ ጊዜ ደረጀ ከላይ እየወረደ ነበር እና ከላይ ሲወርድ እንግዲህ ከኤቢ ጋር በቃ እንዴት እንደሚተያዩ በቃ አይደለ ደረጀ እፍረት ተሰማው። ምክንያቱም በቃ አባታችን ፍጹም ነው በቃ ባሌ ፍጹም ነው ብላ ነው እንግዲህ ማርታ ራሱ ብዙ ጊዜ ካያቸዋት ኤቢ ብዙ ጊዜ ልትነግራት ሞክራ ነበርና አይ በፍጹም በቃ አያደርገውም ነበር ያለችው ማለት ነው። እና ይህንን ነገር እንግዲህ ዛሬ ላይ ደግሞ እንደዚህ ሆኖ ስታየው እንግዲህ ኤቢ እንደዚህ አይነት ነገር ከአባቷ ስትሰማ በጣም ነበረና ደረጃ አንገቱን ድፍት አድርጎ ደረጃ ላይ ይተላለፋሉ እና ሲተላለፉ እናም ሶፋ ላይ ተቀምጣ ያያታል የማርታን እህት እና ውሃየን እየተናገረች ነበረ። በዚህ ጊዜ ቶሎ ብሎ ወይኔ በቃ እንዴት እንደሮጠ ደረጃውን ደረጀ እና ይሮጥና እንግዲህ ማርታ ይሄድና ይኸውልሽ ማርታ ልጆችን እንዳትናገር ንገሪያት እንዲው ከሰም ሰው እንዴት ውሃየን ትናገራለች? ውሃየን ስትናገር አሰምቻለሁ። ወይኔ በሞትኩት ምን ብላ ምናምን ስትል አላቅም። ማስጠንቀቂያት ልጆችን እንዳትናገር በገዛ ቤታቸው ነጻነታቸውን አጥተው እንዲኖሩ አልፈልግም ስትልም ደረጀ ምን ሆነ ነው? ምንድን ነው? ከቅድም ጀምረ ገና ስልንቀበላ ከርክ ጀምረ ጸባይ ተቀይሯል። ምን ተፈጥሮ ነው? ኤቢንም ነይ እንቀበላ ስትላትም እምቢ አለኝ። ነይ እንውጣም ብንላት እምቢ አለኝ። ምንድን ነው የተፈጠረው ነገር ስትልም እና ታዲያ ምን አለች ምናምን ስትለው ምን አለችሽ አላት። እኔማ ያለችኝን እኮ ቅድም እንደነገርኩ ነው ስትለውም እንግዲህ ተናግረዋለች ማለት ነው። እናም እንግዲህ አይ ዞሮ ለማንኛውም እንደነገርኩሽ ነው በቃ እናንተ ሂዱ ምናምን ትለዋለች። እንዳንተ አብረን አትሄድም ስትለው አይ እኔ ደክሞኛል ማረፍ እፈልጋለሁ አለ። አይ ላለመንዳት ነው እንጂ አብረን ላለመሄድ ነው እንጂ ስትል አይ እንደዛ አይደለም ማርታ ስላመመኝ እኮ ነው ናታን ፈለጋችሁበት ቦታ ያድርሳችሁ ሲልም እንግዲህ ይነግራታል። እሺ ትልና ያው ልጆችንም እንዳትናገራቸው ትላለች። እናም ማርታ ያጀሬት እንግዲህ የሆነ መኪና ውስጥ እየጠዘጠዘቻት እንዴት ይሄን ሁሉ ሰው ገና ለገና ሁለት ልጅ ነው የወለኩብሽ ይሄንን ሁሉ ሰው እንዴት ቤትሽ ታስቀምጫለሽ ማን አለ ምናምን ስትላትም እንዲያች ሴቷ ማነች ወንዱስ ምን ያደርጋል? በዚህ ጊዜ ናታን እያዳመጠምና በጣም በክፉ አይን እየተመለከታት ነበረ። ምንድነው ይሄ ሁሉ ሰው ምንድነው ቤትሽ የሚሰራው? ደግሞ ያቺ ሰራተኛዋ ቤትሽ መጣ ያለ ባል ሳታገባ ምንም ሳትል እንዴት ስትወልድ እንዴት ዝም ትያታለሽ ምናምን እያለችም እንግዲህ ግን በቃ ወይ እና ታዲያ ምን ላደርግ ስትል ምንድነው ምን ላደርግ የምትይው? እንዴት ወንዶች እኮ ማለት ነው ሁለት ጸጉር ቢያወጡም እኮ ራሱ እንደዚህ ከማድረግ ወደ ኋላ ይሉም ስትልም አይ ውዴ ይኸውልሽ የባሌን ነገር እንኳን ለኔ ታዩ ባሌን እንዳትናገር ያለች እንግዲህ እዚህ ጋር ማርታ አስቆመቻት። እና ምንም ችግር የለውም 3 ቀን ስጪ ብቻ ሁሉንም ነገር እያንዳንዱ አወጣዋለሁ ብላለች። እንግዲህ ምን እንደምታወጣው እንግዲህ አናውቅም። እንግዲህ ነገር ልፈለፍልብና እና ሌላው እንግዲህ ኤቢ ነች። ኤቢን እንግዲህ እንዳጣን ነይ ብላለች። ደረጃ ሽንት ቤት እኮ ነው እንግዲህ ግን እንዴት አባዬ እንዴት እንደዚህ ታደርጋለህ? እማዬ እኮ ታምነሃለች እኮ እና እማዬ እኮ አንተን እኮ በጣም እኮ ነው የምታምነህ እያለችም ያው ወደ ኋላ መለስ ብላ ያለችውን ነገር እያስታወሰ ሽንት ቤት በሆነ ጊዜ ድምጽ ሰማል። እሱ ምንድነው ኤቢና ዳጣ ናቸው እና ይብላ እንግዲህ እየጎተተች ወደነ ደረጃ ክፍል ይዛት ትመጣለች። እና ደረጃ በዚህም ጊዜ እንግዲህ ከን በጣም ይደነግጣል። ምንድነው ምናምን ሲልም አባዬ ደገመው እህቴ እንዲሆነች ንገረኛ ሁኑኑ እዚሁ ድጋሜ ንገሬ ስትልም እንግዲህ ግን ደረጃም እውነቱን ይናገራል። ዳጣ እህትሽ ነች ኤቢ እህትሽ ናች እና ኤቢ አደራሽን ከዳጣ በጣም ተጎርታለች እና ምንም ነገር ቢሆንም ከውሃ እንዳትለያስ ሲልም እንግዲህ እኔ እነግራታለሁ። ወዶች እስከዚህ ድረስ ይዘንላችሁ ቀርበናል። መልካም ቆይታ። ባይ ባይ።